Hello guys, how are you? Are you fine? Okay, today I'm going to teach you about active versus passive voice in future tense. ባለፈው in simple present tense, in past tense አይተን ነበር። አሁን ደግሞ in future tense ምን አይነት ትርጉም ይኖረዋል የሚል ነገር በደንብ ለማየት ይህ ቪዲዮ ማየት ከናንተ የሚጠበቅ ነገር ነው። active እና passive voice ምን እንደሆነ ደግሞ በደንብ ያስፈልጋል ማለት ነው። active and passive voice ወይ ደግሞ ከአክቲቭ ወደ ፓሲቭ መቀየርስ እንዴት አድርገን ነው የምንችለው? ማን ከሆነ ነው? ስለዚህ ቨርቡ ትራንሲቲቭ ቨርብ ከሆነ ነው። ወይ ደግሞ ድርጊት አድራጊና ድርጊት ተቀባይ መኖር አለበት። the doer of the action and the acceptor of the action is there must be okay unless it is not active and passive ወይ ደግሞ ከአክቲቭ ወደ ፓሲቭ መቀየር አንችልም ማለት ነው። ብቻ አክቲቭ ብቻ ይሆናል ማለት ነው። ምክንያቱም ነገርየው ሙተዋል ካልን ሙተዋል ነው፣ ምንም ተሳጋሪ ወይ ደግሞ ተቀባይ ነገር የለውም አይደለ? ስለዚህ ኢንትራንሲቲቭ ቨርብ ነው። ይሄ ወደ ፓስ መቀየር አይቻልም ማለት ነው። ስለዚህ እንደዚህ አይነት ፎርሙላ መሆን አይደለም የሚገባው። ምን እንደሆነ ግን ከፕሬዘንት ቴንስ እና ፓስት ቴንስ ሲሰራ በደንብ አይቼዋለሁ። ግን አሁን ወደ ፎርሙ እንሄዳለን። ፎርሙ መጀመሪያ ሲምፕል ፊውቸር ቴንስ ወይ ደግሞ ሲምፕል ፊውቸር ቴንስ ተጠቅመን ምን አይነት አክቲቭ እና ፓሲቭ ቮይስ እንዳለ በደንብ እናያለን ማለት ነው። አሁን ፎርሙ in simple future tense simple future tense form subject plus will plus verb 1 plus object active voice ከሆነ የሚሰጠን ፎርም ነው። አሁን ወደ ፓሲቭ ቮይስ ሲቀየር ደግሞ ኦብጀክት መጀመሪያ ይመጣል plus will plus be plus verb 3 plus by subject ወይ ደግሞ ባድራጊ ነገር ማለት ነው። ሳብጀክት እና ኦብጀክት ግዴታ መኖር አለበት ብያለሁ አይደለ? ሳብጀክቱ አድራጊ አካል ወይ ደግሞ ድርጊት አድራጊ ነው። ኦብጀክቱ ደግሞ ድርጊት ተቀባይ ነው። ስለዚህ እነዚህ መቀያየር ያሳያሉ ማለት ነው። አክቲቭ ያለና አክቲቭ ፓሲቭ ከተቀየረ በኋላ ምን አይነት ልዩነት እንዳለው በደንብ እያያችሁ እንደሆነ ተስፋ አደርጋለሁ። አሁን ቀጥታ ወደ ኤግዛምፕል እንሄድ። ኤግዛምፕል 1 she will write a letter አለ። she will write a letter አክቲቭ ነው ይሄ። she will write a letter እሷ ደብዳቤ ልትጽፍ ነው። ትጽፋለች፣ ቀጣይ ትጽፋለች፣ ልትጽፍ ነው እያለ እሷ ደብዳቤ ልትጽፍ ነው። ለቀጣይ እኮ ነው፣ በሆነ ሰዓትስ ልትጽፍ ነው እያለ ነው። መቼ? በሆነ ሰዓት፣ በሆነ ጊዜ። ስለዚህ አክቲቭ ሲሆን ሺ አድራጊት ነው፣ ድርጊት አድራጊ ሺ ሲሆን ሌተር ደግሞ ድርጊት ተቀባይ ነው። ስለዚህ መጀመሪያ ሳብጀክቱ መጥቷል፣ ኦብጀክቱ ደግሞ ወደ መጨረሻ አለዋል። አክቲቭ ያለ ማለት ነው። ወደ ፓሲቭ ስንቀይረው ደግሞ a letter will be ይሆናል written by her ፓሲቭ ነው። ደብዳቤው በሷ ልጻፍ ነው። ደብዳቤው በሷ ልጻፍ ነው። መቼ? በሆነ ሰዓት፣ በሆነ ጊዜ ወይ ደግሞ ከሆነ ቦታ በሆነ ጊዜ ማለት ነው። እሺ the letter ወይ ደግሞ a letter will be written by her a letter will be written by her a letter will be written by her ፓሲቭ ነው ይሄ። አሁን ወደ ሁለተኛው ኤግዛምፕል ስንሄድ she will cook dinner አለ። አክቲቭ ነው ይሄ። she will cook dinner እሷ ዲነር ልትሰራ ነው። መቼ? ቀጣይ ልትሰራ ነው። በቃ የሆነ እቅድ አውጥታለች፣ ልትሰራ ነው። she will cook dinner አክቲቭ ሲሆን ማለት ነው። አክቲቭ ሲምፕል ፕሬዘንት ቴንስ ነው፣ ሲምፕል ፊውቸር ቴንስ ነው ብለናል አይደለ? she will cook dinner ማለት እሷ እራት ልትሰራ ነው። እሷ አድራጊት ናት፣ ዲነር ደግሞ ተደራጊ ነው። ስለዚህ ድርጊት አድራጊት ሺ ናት፣ ድርጊት ተደራጊ ደግሞ ዲነር ነው። ስለዚህ she will cook dinner ማለት እሷ እራት ልትሰራ ነው እያለ ነው። አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ dinner will be cooked by her አለ። dinner will be cooked by her ማለት ዲነር ድርጊት ተደራጊ ነው። ሄር ደግሞ ወይ ደግሞ ሺ የነበረው ወደ ሄር ተቀይረዋል፣ ድርጊት አድራጊ ነው። ስለዚህ ሳብጀክት የነበረው ወደ ኦብጀክት ቦታ ሄደዋል ማለት ነው። ሳብጀክቱ ዲነር ዊል ቢ ኩክድ ባይ ሄር እራቱ በሷ ይሰራል። መቼ? ቀጣይ ማለት ነው። እራቱ በሷ ይሰራል እያለ ነው። እሷ ትሰራለች እያለ ነው አይደለ? ቀጣይ ትሰራለች ማለት ነው። ልትሰራ ነው እያለ ነው አይደለ? ዲነር ዊል ቢ ኩክድ ባይ ሄር ማለት እራት በሷ ይሰራል እያለ ነው። እራቱ መጀመሪያ ይመጣል፣ ከዛ በሷ ይሰራል። ባይ ፓሲቭ ነው ይሄ ማለት ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ they will finish the assignment tomorrow አለ።
they will finish that assignment tomorrow active ነው ይሄ they will finish the assignment tomorrow they will finish the assignment tomorrow እነሱ ነገ አሳይመንቱ ይጨርሱታል ሰርተው ይጨርሱታል እነማን እነሱ they will finish the assignment tomorrow ነገ አሳይመንቱ ይጨርሱታል እነሱ ነገ አሳይመንቱ ይጨርሱታል አክቲቭ ነው ወደ ፓሲቭ ሲቀየር ደግሞ the assignment will be finished by them tomorrow አለ the assignment will be finished by them tomorrow አሳይመንቱ በእነሱ ነገ በእነሱ ይጨርሳል ተሰርቶ ይጨርሳል ይያለ ነው ተሰርቶ ይጨርሳል አሳይመንቱ ነገ በእነሱ ተሰርቶ ይጨርሳል የሚል ትርጉም አለው ማለት ነው ይሄ ፓሲቭ ነው the assignment መጀመሪያ ይመጣል will be finished by them tomorrow by them tomorrow በእነሱ ነገ ይያለ ነው ስለዚህ ይህ ምን አይነት ስትራክቸር አለው መጀመሪያስ ምን አይነት ስትራክቸር ነበረው የሚል ነገር ያስረዳናል ስለዚህ ልዩነቱ እያያችሁ ሂዱ ስለዚህ there of the action መጀመሪያ ነበረ acceptor of the action ወደ መጨረሻ ነበረ ማን ላይ active voice እንሰራ ማለት ነው passive ሲሆን ደግሞ there acceptor of the action ወደ መጀመሪያ ይመጣል there of the action ወደ መጨረሻ ይሄዳል ማለት ነው የቦታ መቃየር አለ ማለት ነው ስለዚህ እንደዚህ ተደረገ በኤከለ እንደዚህ ተደረገ የሚለው ትርጉም አለው passive ማለት ነው አሁን ወደ አራተኛው እንሄዳለን አራተኛው ምን ይላል መሰላችሁ she will bring the book አለ she will bring the book active ነው ይሄ እሷ መጽሐፉ ታመጣዋለች ይያለ ነው እሷ መጽሐፉ ታመጣዋለች እሷ አምጪ ናት መጽሐፉ ግን መጪ ነው በቃ እንዲመጣ ተደረገ ማለት ነው ተደራጊ ነው ስለዚህ አክቲቭ ነው ይሄ ወደ ፓሲቭ ስንቀየረው ደግሞ the book will be bright by her አለ ሺ የነበረው her ተቀየረ ፓሲቭ ነው ይሄ መጽሐፉ በሷ ይመጣል በሷ ነው የሚመጣው እሷ እኮ ነው አድራጊት ትርጉሙ እኮ አልተቀየረ የቦታ መቀየር ብቻ ነው አድራጊት እሷ ነው ዞሮ ቦታ መቀየር ቢኖርም ስለዚህ መጽሐፉ በሷ ይመጣል የሚል ትርጉም አለው ምንን ፓሲቭ ሲሆን ማለት ነው ስለዚህ እየተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ ኦኬ አሁን using future perfect tense ተጠቅመን future continuous tense አይሰራም ኦሚት ነው ሌሎችም continuous tense የመጨረሻው perfect continuous ከሆነ ሁሉም ቴንሶች አይሰራም ባይዘው እዚህ ደግሞ ለየት ባለመልኩ future perfect tenseም አይሰራም ነው አሁን ወዴት እናልፋለን ማለት ነው using future perfect tense ሳይሆን future continuous tense ነው የማይሰራው ያልኳችሁ እሺ using future perfect tense ፎርም አለው የራሱ ፎርሙ subject plus will have plus verb 3 plus object active ሲሆን ማለት ነው active ሲሆን ይህ አይነት ፎርም ይኖራል passive ሲሆን ደግሞ ምን አይነት ፎርም ይኖራል object plus will have plus been ይመጣል ማለት ነው plus verb 3 plus by subject የሚል ነገር አለው ማለት ነው ምን ጋር passive ከሆነ ማለት ነው እነዚህ ፎርም አላቸው አሁን ወደ ኤግዛምፕል ቀጥታ ነው የሚሄደው ኤግዛምፕል 1 she will have cooked dinner አለ active voice ነው she will have cooked dinner አሁን በደንብ እዩት አሁን ስለ ቴንስ መማሩ እዛ ላይ ሄዳችሁ እዩት ቴንስ ሰርቻለሁ አሁን አላማችን አክቲቭ የነበረው ወደ ፓሲቭ እንዴት እንቀይረዋለን የስትራክቸር መቃየር አለ ቴንስ ወይ ደግሞ የቴንስ የጊዜ መቃየር የለም እዚህ ላይ ማስተዋል ያለባችሁ ማለት ነው ኦኬ she will have cooked dinner አለ ራቱ ያንንማ ተሰርቶ ነው ይኖራል በቃ ያንን ተሰርቶ ነው የሚኖረው ተጨርሶ ተሰርቶ ነው የሚኖረው ያኔ በአይነ ህለላችሁ ወደዛ ሄዱና ያኔማ ተጨርሶ ይኖራል የሚል ትርጉም አለው ባይዘው future perfect tense ምን አይነት ትርጉም እንዳለው በደንብ እያያችሁ አሁን ሁላችሁ ለቀጣይ ግን የተጨረሰ ተግባር በአእምራችሁ መሳል ማለት ነው እሺ ምን አለ she will have cooked dinner እሷ ያንንማ ሰርታውት ነው የምትኖረው ራቱ ሰርታውት ነው የምትኖረው እሷ ያንን በቃ ያን ጊዜ እንደሄድን እንበላለን እያለ ነው አንተ ግን ለፊውቸር ኮ ነው የሚያስተላልፈው ስለዚህ ይሄ አክቲቭ ነው ወደ ፓሲቭ ሲቀየር ደግሞ dinner will have been cooked by her ራቱ በሷ ተሰርቶ ነው የሚኖረው ያንን ጊዜ ተሰርቶ ነው የሚኖረው ያው ያንንማ ተጨርሷል በቃ ተጨርሶ ነው የሚኖረው ያው ራቱ ተሰርቶ ማለት ነው ፓሲቭ ነው ይሄ
ተደራጉ ወደ መጀመሪያ መጥተዋል አድራጉ ደግሞ ወደ መጨረሻ ማለት ነው ስለዚህ እንደዚህ አይነት ፎርም አለው አሁን ወደ ሁለተኛው ኤግዛምፕል ስንሄድ we will have written the letter አለ አክቲቭ ነው አሁን ለቀጣይ እንደዚህ አይነት ደብዳቤ እንልካለን ወዴት ወደ ሆነ ቦታ እያለ ነው ያንንማ ያን ጊዜማ ያው ተጨርሶ ለተሩ ተደርጎ ነው የሚቆየው ወይ ደግሞ ተጽፎ ነው የሚኖረው እያለ ነው በአይንህንላው ያን ጊዜ ተጨርሶ እንደሚኖር እያለመ ነው ማለት ነው ምን አለ we will have written the letter ያንኔማ ጽፈነው ነው የምንኖረው ጽፈነው ነው የምንኖረው ጨርሰነው እንኖራለን ጽፈን ደብዳቤው ያን ጊዜ እያለ ነው ለቀጣይ ማለት ነው በአይንህልናው ጨርሰዋል ማለት ነው ይሄ ነገር አክቲቭ ነው አሁን ወደ ፓሲቭ ስንቀይረው ደግሞ the letter will have been written by us እያለ ነው ያንኔማ ደብዳቤው በእኛ ተጨርሶ ተሰርቶ ነው የሚኖረው ተጽፎ ነው የሚኖረው በእኛ እያለ ነው ደብዳቤው በእኛ ተሰርቶ ይኖራል ወይ ደግሞ በእኛ ተጽፎ ይኖራል እያለ ነው ያንኔ ለመቼ ለቀጣይ ነው የሚያወራው ፓሲቭ ነው ይሄ ማለት ነው ስለዚህ the letter መጀመሪያ ይመጣል will have been አለ written by us ደብዳቤው ያኔ ተጽፎ በእኛ ተጽፎ ይኖራል እያለ ያኔ ደብዳቤው ያኔማ ተጽፎ ነው የሚኖረው በእኛ እያለ ነው ፓሲቭ ነው አሁን እየተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ ተስፋ ያው አደርጋለሁ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ ባካችሁ thank you very much አሁን ወደ ሞዳል ቨርብ ተጠቅመን አክቲቭ ኤንድ ፓሲቭ ቮይስ እንዴት አይነት ፎርም አለው እንዴት አይነት መልእክትስ ማስተላለፍ እንችላለን የሚል ደግሞ እናያለን ማለት ነው using modal verbs okay example 1 she can cook dinner አለ አክቲቭ ቮይስ ነው she can ማለት can she can cook dinner she can cook dinner አለ አሁን ሞዳል ቨርብ ሁሌ ሜን ቨርብ ያስከትላሉ ሜን ቨርብ ደግሞ የቤዝ ቨርብ ነው ኢንፍሉዌንሽን የሌለው ማለት ነው አሁን ኩክ ይላል ይሄ she can cook dinner አለ እሷ ራቱ መስራት ትችላለች እያለ ነው እሷ ትችላለች ራቱ እኮ እሷ መስራት ትችላለች አሁን የሆነ ነገር አለ አይደል እንደዚህ እናደርጋለን ማን ነው መስራው እሷ እኮ መስራት ትችላለች ያኔ ጊዜ ገለ እያለ ነው አክቲቭ ነው ስለዚህ she can cook dinner አለ እሷ መስራት ትችላለች እሷ ራት መስራት ትችላለች እያለ ነው አሁን ወደ ፓሲቭ ስንቀይረው ደግሞ dinner can be cooked by her አለ ራቱ እኮ በሷ መሰራት ይችላል መሰራት ይችላል ይላል ራቱ እኮ በሷ መሰራት ይችላል እያለ ነው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ must የሚል ሞዳል ቨርብ እንጠቀማለን ማለት ነው she must cook dinner አለ አክቲቭ ግዴታ እሷ ራቱ ትሰራዋለች እያለ ነው አሁን ግዴታ እሷ ራቱ ትሰራዋለች እያለ ነው እሷ ራቱ ግዴታ ትሰራዋለች እያለ ነው must ግዴታ ነው የመጀመሪያው ካን የነበረው ትችላለች እኮ መስራት እኮ ትችላለች እሷ የሚል ነገር አለው አይደል ይሄ ደግሞ she must cook dinner አለ ግዴታ እሷ ራቱ ትሰራዋለች እያለ ነው ራቱስ ግዴታ እሷ ትሰራዋለች እያለ ነው አሁን አክቲቭ ነው ይሄ ወደ ፓሲቭ ስንቀይረው ደግሞ dinner must be cooked by her እራት በሷ ግዴታ መሰራት አለበት እያለ ነው ፓሲቭ ነው ይሄ dinner must be cooked by her እራቱ ግዴታ በሷ መሰራት አለበት የሚል ትርጉም አለው እንዲያው በዚህ ይቀናል ይሄ ትርጉም ለማስተላለፍ በዚህ ይቀናል በፓሲቭ ቮይስ ሲሆን ይቀናል እራቱ ግዴታ በሷ መሰራት አለበት የሚል ትርጉም አለው አሁን ወደ ቀጣይ እንሄድ ኢምፐራቲቭ ማለትስ ምንድነው ኢምፐራቲቭ የሆነ ሪኮስት ኦፈር ገለ ምን ተቀምባቸው ነገሮች አሉ አይደለ እንደዛ አይነት ምን አይነት አክቲቭና ፓሲቭ አለው እንይ እስኪ ኤግዛምፕል ትንሽ የተወሰነ እንይ እዚህ ደግሞ ኩክ ዲነር አለ አክቲቭ ነው ኩክ ዲነር እራት ስራ እያለ ነው በቃ የሆነ ኦብሊጌሽን የሆነ ትዕዛዝ እየሰጠው ነው ኮማንድ እያደረገው ነው ኩክ ዲነር አለ አክቲቭ ነው አሁን ወደ ፓሲቭ ሲቀየር ደግሞ let dinner be cooked ራት መሰራት አለበት በቃ ባንተ ማለት ነው ራት መሰራት አለበት የሚል ትርጉም አለው ወደ ፓሲቭ ሲቀየር let dinner be cooked አለ ፓሲቭ ነው አሁን ራት መሰራት አለበት በማን በአንተ ነው በውስጥ ታዋቂነት በአንተ ማለት ነው ስለዚህ መስራት አለበት ኩክ ዲነር ማለት አሁን ዲነር ስራ እያለ ነው አይደል አሁን ደግሞ እዚህ ወደ ፓሲቭ ሲቀየር ደግሞ ዲነር must be መሰራት አለበት ዲነር መሰራት አለበት የሚል ትርጉም አለው ማለት ነው ኦኬ አሁን ደግሞ አክቲቭ
versus passive voice to object ያለው ነው to object ያለው ሳ passive and active voice እንዴት መስራት እንችላለን በደንብ እዩ አሁን occur when a verb that can take both direct and indirect objects there አለ አሁን to verb ወይ ደግሞ ሁለት ኦብጀክት ያለው ማለት ዳይሬክት እና ኢንዳይሬክት ኦብጀክት አለው አሁን ኦብጀክት መኖር አለበት ወደ ፓሲቭ መቀየር የሚቻለው ብለናል አይደል አሁን ደግሞ ሁለት ኦብጀክት ከኖረውስ እንዴት አይነት ፎርም መስራት እንችላለን የሚል ነገር ሁለት ፓሲቭ መስራት እንችላለን ማለት ነው በሁለት መንገድ መናገር እንችላለን ማለት ነው ኤግዛምፕል my brother gave me this shirt አለ shirt my brother gave me this shirt አለ አክቲቭ ነው ይሄ አሁን አክቲቭ አንድ ነው my brother gave me this shirt ይሄና shirt my brother ሰጠኝ ይያለ ነው አሁን ወደ ፓሲቭ ስንቀይረው the first one this shirt was given to me by my brother አለ ይሄናው shirt በወንድሜ ነው የተሰጠኝ ይያለ ነው አሁን ወደ ሁለተኛው ፓሲቭ ስንቀይር ደግሞ ስንሄድ ደግሞ I was given this shirt by my brother አለ ይሄ shirt የተሰጠኝ ነበር በወንድሜ ነው ይያለ ነው ስለዚህ እየራሳቸው ፎርም አላቸው ተረድታችኋላ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much